የሆነ ሰው አለ ከእናንተ ውስጥ? አዎ እኔ ያለው ጮኛዋ ነኝ። እሷ አለች፣ እናቷ ናት። አዎ እናቷ ማለት ነኝ። እሺ አንቺን ላናግርሽ፣ ግን አንተም እጮኛዋ ስለሆንክ መምጣት ትችላለህ። እሺ ምን ነው ዶክተር፣ መጥፎ ዜና ነው እንዴ? አይደለም ብዬ ባላሿችሁ ደስ ይለኝ ነበር፣ ግን እውነታው በተቃራኒ። በጣም ጠንካራ መሆን ያለባችሁ ጊዜ ላይ ነን። የብሌን ውጤት ትንሽ ጥሩ አይደለም። ምን ነው ዶክተር፣ ችግር አለ እንዴ? ንገረን። ይኸውላችሁ ብሌን በስተመጨረሻም ያልታሰበው አሳዛኝ ነገር ተከስቷል። ብሌን እንግዲህ ከባድ አደጋ ደርሶባታል ማለት ነው። ችግር ደርሶባታል። ከዚህ ነገር እንዴት መውጣት ትችላለች፣ ትተርፋለች የሚለው ነገር እጅግ አሳሳቢ ሆኗል። ቤተሰቡን በጣም እያስጨነቀ ይገኛል። ታዲያ ይሄንን እያደረገው ዮሐንስም ቢሆን ግራ ተጋብቷል። ማድረግ አልነበረብኝም እያለ እየተጸጸተ ይገኛል። ብሌንን ለመግደል አስቦና አቅዶ ቢያደርገውም ግን በስተመጨረሻ ላይ ግን የሰላምን የዋህነት ሲመለከት የሆነ ያልገባኝ ነገርማ አለ። እቺ የዋ የሆነች ለእኔ እንደዚህ የምታዝን እኔን እንኳን የማትጠየፈኝ አክስቴ እንዴት ወላጆቼ ልትገል ትችላለች? ይሄ ነገር ትክክል አይደለም። የሆነ ያልገባኝ ነገር አለ እንግዲህ እያለ እየተጸጸተ ይገኛል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። እንግዲህ ብሌን ያልታሰበ ነገር ነው የገጠማት። ያው ጆ ብዙ ጊዜ ሲፎክርና ሲዘት የነበረውን ነገር ወደ ተግባር ቀይሮታል ማለት ነው። ቤት ውስጥ እንግዲህ እሷ በብርድ አማካኝነት እዛው የገባችው ሰዓት ላይ አፍኖ እሷን መግደል የሚችል እጽ ጨምሯል ማለት ነው። እርዳታ ፈልጋ በር ስታንኳኳ ነበረ። በር ለመክፈት ሙከራ አድርጋ ነበረ። ታዲያ በሩም እንዳይከፈት በሩን አበላሽቶባታል ማለት ነው። ከፍታ እንዳትወጣ ነው የሆነችው። በር ተቀጠቀጥ ነበረ። ሳሚ በእርግጥ ጆ ከዛ ክፍል ሲወጣ አይቷል። ከዛ አካባቢ ሲወጣ ግን ጆ ያዋሽቷል። ከመታጠቢያ ቤት እንደመጣ ነበረ ሲናገር የነበረው። የሆነ ነገርም አድርገዋት ሊሆን ይችላል። ብሌን ክፍል ሄዶ ሊሆን ይችላል። ሄጄ ልያት እያለ ሳሚም እንግዲህ በእልህ ውስጥ ነበር ያለውና እልህ ውስጥ የሆነው ደግሞ እዛ ክላሷ ገብቶ ዳግም እንግዲህ ቀለበቱን ከእንደገና አድርጎላትና አብረው እንደሚቀጥሉ ተነጋግሯል። ይህን ደግሞ ያደረገችው እሷ ሳሚን ለማናደድ ያው ሳሚ ከህይወቱ እንዲወጣ ስለምትፈልግ ነው። ሳሚን ሳትወደው ቀርታ ሳይሆን ስተወደዋለች። ግን ደግሞ እዚህ ጋር የሁለት ሰው መሆን አትችልም። ብሌን መሆን የምትችለው የአንድ ሰው ነው። ስለዚህ ሳሚ መጎዳት ስለሌለበት ከእሷ ህይወት ለማራቅ ሙከራ እያደረገች ትገኛለች ማለት ነው። ከእሷ ህይወት ለማራቅ ሙከራ እያደረገች ነው የምትገኘው። ያ ደግሞ ሳሚን የበለጠ ጎቶታል። በጣም ተናዷል። ስልኩን እንኳን እዛ ጥሎ ሄዶ ሄጄ ስልኬን ላንጣ ወይስ ሳላንጣ ወይ ይቅርብኝ ባልሄድስ ከዚህ በኋላ ከእሷ ህይወት መውጣት አለብኝ የሚል ቁርጥ ውሳኔ ላይ ደርሷል። ግን ደግሞ ብሌን እልህ ባይዘው ኖሮ ቢያንስ ብሌንን የሚያተርፍበት መንገድ ብሌን እዚህ ሁሉ ጉዳት ውስጥ ሳትገባ የሚደርስበት ጊዜ ነበረ። መሄድ የለብኝም የሆነ ነገር አድርጓት የሆነ ውስጡ እየተጠራጠረ ግን ምንድነው እልህኝነት በጣም ከባድ ነው። በነገራችን ላይ ህይወትን በጣም ያበላሻል እና እልህኛ መሆን የግትር መሆን ነገሮችን አለማስተዋል ያ ነገር በጣም ጎጂ ነው የሚሆነው እና ሳሚ ብሌን ክፍል ልሂድ አለች። ጆን ሄጄ ጠይቀው ይሻላል እሷ ክፍል ለምን ሄድክ ብለው ይሻላል ብለው እንግዲህ እሷን ሄጄ ከጠየቅኳት ወደ እሷ ክፍል የምገባበት ምክንያት እየፈለኩኝ ነው ሊመስላት የሚችለው ነበረ ሲል የነበረው እንግዲህ ግን በስተመጨረሻ ታዲያ ብሌን ደውላለች። በጣም ካቃታት በኋላ ከደከማት በኋላ እርዳታ ፈልጋ ወደ እሱ የደወለችው። እሱ ግን በእልህኝነት ተይዞ
ወደ እሷ ክፍል ሄዶ ስልኩንም እንኳን መውሰድ አልፈለገም። ሲቀጥል ውስጡ እየተጠራጠረ ባለመሄዱና ባለማየቱ በጣም እጅግ አሁን ላይ አናዶታል። በእኔ ምክንያት ነው፣ ቢያንስ መሄድ ነበረብኝ። እንግዲህ ያው ካለፈ ምንድን ነው የሚባለው፣ ጅብ ካለፈ ውሻ ጮኸ የሚባል ነገር አለና የሆነበት ያ ነው። አንዳንድ ጊዜ ውስጣችንን ማዳመጥ ጥሩ ነው ብዬ አስባለሁ። መሄድ ፈልጓል እኮ ሳሚ ሄዶ ጆዛ ገብቶ ይሆን የሆነ ነገር አድርጓት ይሆን አይ እያለ ከራሱ ጋር እየታገለ ነበረ። ውስጡ የሆነ የጠረጠረው ነገር ነበረ። እልህ ስለያዘው ብቻ ስለተናደደ ብቻ ወደ እሷ መሄድ አልፈለገም ማለት ነው። እና እልህኝነት፣ ግትር መሆን ምን ያህል ዋጋ እንደሚያስከፍል እንግዲህ አሁን ላይ ሳሚም ቢሆን ተረድቶታል። የእግር እሳት ነው የሆነበት፣ በእኔ ምክንያት ነው እንደዚህ የሆነችው እያለ ነው የሚገኘው። ከባድ ነው። ደውላለት እንግዲህ በሩን ለመክፈት እንኳን በጣም ከባድ ጊዜ የተቸገረው። ደርሼልሻለሁ በጣም ነው የሚወዳት፣ በነገራችን ላይ በጣም እንደሚወዳት እንግዲህ የተረጋገጠ ነው። ታዲያ እሱ እንደዚህ ስለ እሷ መታመም ሲጨነቅ፣ ዳግም ግን ቀለበቷን መሬት ላይ ስላየው ብቻ እንዴት ቀለበቴን አውልቃ መሬት አስቀመጠችው የሚል ንትርክ ውስጥ ነበር ያለው። የዳግምን ካራክተር ሳይኔ በቃ በስመ አብ የምር ድራማን ሳይሆን የእውነት መስሎ ነው የሚያናድደኝ ማለት ነው። ቀናቱ ምን ያህል እንደሆነ፣ እንዴት አይነት ጨቅጫቃ አይነት ነገር እንደሆነ ለሰው ፍሪደም የማይሰጥ ነው ማለት ነው። ዝም ብሎ በትንሽ በትልቁ ነው የሚጨቃጨቀው። ቀለበቱን የተቀበለችኝ ከኔ አውልቃ ልታስቀምጠው ነው ወይ ነበረ እያለ ነበረው ማለት ነው። አውልቃ ልታስቀምጠው ነበር ወይ ከኔ ላይ የተቀበለችኝ፣ ስለዚህ ለምን አወለቃችሁ እያለ የእሷ እዛ ጋር መጎዳት ሳይሆን እያብሰለሰለ ያለው ቀለበቱ ነው። መቅደም ያለባት እኮ ልጅቷ ናት። እሷ መጀመሪያ ደህና መሆን አለባት። ቀለበቱ በሆነ አጋጣሚ ሊወልቅ ይችላል፣ ተመልሶ እጅ ላይ ይደረጋል፣ አለቀ። ቀለበት ምን እንግለስ ነው። መጀመሪያ በልብ መተሳሰሩ ይበልጣል ማለት ነው። በልባቸው ሳይግባቡ በቀለበት መተሳሰሩ የዛን ያህል ብዙም ፌር አይደለምና በዛ ልክ ነው እንግዲህ ዳግም ሲቀና የነበረው። ሳሚ ግን በጣም ደንግጧል። በእኔ ምክንያት ነው የሚል ጸጸት ውስጥ ገብቷል። እኔ ብሄድ ኖሮ፣ እልህ ባይዘኝ ኖሮ፣ ሄጄ ብመለከታት ኖሮ ይሄ ሁሉ ነገር አይፈጠርም አይፈጸምም እያለ እየተጸጸተ ይገኛል። ሰላምም ብርድ ልብሱን በግድ አስገድጄ ብሰጣት ኖሮ፣ ተነስቼ ብሰጣት ኖሮ እሳቱን ይዛ አትገባም ነበር ነው እያለች እንግዲህ ያለችው። ዞሮ ዞሮ ያው እሳቱ ስለነበረ ወደዛ ይዛው ተግባ እንጂ መጀመሪያ ሚያጆ አስቦላታል። በራሱ መንገድም ቢሆን የሆነ ነገር ማድረጉ የማይቀር ነበረ። ግን ነገሮቹ በራሷ መንገድ ተስተካከሉ። ግን እንጆም ካደረገው በኋላ በጣም ነው የተጸጸተው። ከሚገባው በላይ ተጸጽቷል። ሰላምንም እንግዲህ ሲሸውዳት የነበረበት ምክንያት ምናልባት ሰላምና ሳሚ ቢያዩኝ እንኳን ምን ልል እችላለሁ የሚል ዘዴ ነው የፈጠረው። ናስሮን ሽንት ቤት ሄጄ መታጠቢያ ቤት ሄጄ ምናምን ነገር ለማለት ያንን ነገርም አስቀድሞ አቅዶበት ነው ሁሉንም ነገር ያደረገው፣ በእቅድ ነው ማለት ነው። እንዳለውም ሰላም አይተዋለች። ሲመለስ የት ሄደክ ነው በዚህ ሌሊት በዚህ ጨለማ? እኔ እኮ እየፈለግኩ ነበረ። አንተ የት ነው የሄድከው? ለምን ወጣ? ክላስ ስፈልግ የለክም ነበረ ስትለው የነበረው እና እሱ ምንድነው የመለሰላት መልስ አስሮኝ ነው። አንዳንድ ጊዜ ሲያመኝ እንደዚህ ይመስለኛል። ስለዚህ መታጠቢያ ቤት ሄጄ ነው እንዳረብሽሽ ፈርቼ ነው ሲላት የነበረው። እሷም ያው እንግዲህ ሰላም በነገራችን ላይ በጣም የዋህ ናት። የእናትነት ፍቅር የሚታይባት ናት። እሷ እውነት ነው የሚመስላት እንግዲህ የበኃይሉ ልጅ እንደሆነና እሷ አክስት እንደሆነች ከዛ እንደ ልጇን ማየት ነው የምትፈልገው። የምታየውም እንደዛ ነው። እሱ ግን ያው የራሱ ዓላማና እቅድ አለው እዛ ቤት የገባው። በየተራ እንግዲህ ከብሌን ጀምሮ ሰላምንና ሳሚንም ቀጣይ የእነሱን መጣፋንታ እነሱን ማጥፋት ነው የሚፈልገውና ያንን ዓላማ አድርጎ ነው እዛ ቤት የተቀመጠው ማለት ነው። ያንን ዓላማ አድርጎ ነው እዛ ቤት የተቀመጠው። ግን ደግሞ እኔ ልጠብቅ በደንብ አትታጠበም ወይ እንኳን ስትለው እንዴ ደሜን እንዴት ታጥቢኛለሽ አንቺ? ምናልባት እኮ በሽታ ቢኖርብኝስ እያላት ነበረ ሰላምን። ሰላም ታዲያ በዛን ሰዓት
የምን በሽታ ነው በሽታ አለብህ ወይ ያለችው። አይ በሽታ የለብኝም፣ ግን በደም እኮ ብዙ በሽታዎች ይተላለፋሉ። አንቺ እንዴት ደሜን ትነኪያለሽ ነበር ሲላት የነበረው። በደም ብዙ በሽታዎች እንደሚተላለፉ አውቃለሁ፣ ግን ቢሆንም አንተ ልጄ ነክ፣ ስለዚህ አንተ ታመምክ ማለት እኔም ታመምኩኝ ማለት ነው። ምንም ቢሆን አልጠየፍም፣ አጥቦሃለሁ ነበረ ስትለው የነበረው። በዚህ ሰዓት በጣም ተሰምቶታል ማለት ነው። በጣም ነው የተሰማው። እሷ ደሜን እንኳን እንደዚህ አትጠየፍም፣ ደሜን እንኳን ለመንካት ፈቃደኛነት፣ እሷ እንደ ልጇ ነው የምታየኝ ሰላም። እና እንዴት ነው እኔ አሁን ብሌን እንግዲህ እሷን የማሳዝነው ልቧን የምሰብረው እንዴት ነው? የሆነ የተሳሳተ ነገር አለ፣ የሆነ ያልተገለጠልኝ ነገር አለ፣ የሆነ ያላወቅኩት ነገር አለ እያለ እንግዲህ በተደጋጋሚ ሲጸጸት ነበር። በጣም ቅይር ብሎ ነበር ጥሏት እንኳን የወጣው እና ሰላም ደግሞ በዛ ሰዓት ግራ ተጋብታለች። ምን ሆኖ ነው ይሄ ልጅ የማይሆን ንግግር ተናገርኩት የሆነ አስቀየምኩት የሆነ ነበረ ስትል የነበረው እና እሱም ተጸጽቷል። ብሌን ይቅርታ እያለ ነው በምናቡ እንግዲህ ብሌን በቃ ትሞታለች አሁን ሲያለቅሱ ምናምን ያ ነገር ነበረ ሲታይ የነበረው እና በጣም ተረብሸዋል፣ በጣም ደንግጧል። ባላደረኩት አይነት ነገር ውስጥ ነው ያለው አሁን ላይ። ግን አስደንጋጩ ነገር እንግዲህ ጥሩ ዜና እንደሌለ ነው ዶክተሩም እየተናገረ ያለው። መቼም ምን ሊሆን እንደሚችል ያንን በቀጣዩ ክፍል ነው እንግዲህ አብረን የምናየው። ጥሩ ዜና እንደሌለው ተናግሯል። በጣም ያው ጉዳት እንደደረሰባት ነው። ሲቀጥል ለረጅም ጊዜ ቆይታለች ክፍል ውስጥ ተዘግቶባት እና እዚሁ መሞቴ ነው እያለችም ነበረ። እዚሁ በቃ መሞቴ ነው፣ እናቴን ሳላይ መሞት አልፈልግም ብላ በስተመጨረሻ ነው እንኳን ስልኩን እንኳን አስታውሳ መደወል የቻለችው እንጂ ምናልባት መጀመሪያ ላይ እንኳን ስልክ አስታውሳ ሳሚ ጋር ብትደውል ኖሮ ስቶሪ ደርስላት ነበረ። ያው ዞሮ አልሆነም። መደንገጥ ሲኖር ምናምን ብዙ ነገሮች አይታወሱም። ቃልም እንግዲህ እዛ ሰለቸኝ እያለ ትገኛለች ማለት ነው። ይሄንን ሽሯቸውን መብላት ሰለቸኝ እያለች እየተነጫነጨች ትገኛለች። በጣም መነጫነጫ አብዝታለች። ሽሮ ሰልችቶኛል፣ ሁሌ እየተነሳሁ እኔን ስበላላችሁ የተመቸኝ ይመስላችሁ ወይ እዚህ ቤት ዝም ብዬ መቀመጤ እያለች በጣም ንጭንጭን አብዝታለች ማለት ነው። እንግዲህ ያው ምንም ማድረግ አይቻልም። እንግዲህ ተነጫንጫ ሲበቃ ዝም ትላለች ብለን ተስፋ እናደርጋለን። እኔ ነገሩ እናንተ አይደላችሁም፣ የገዛ እናቴ ናት እንደዚህ ያደረገችኝ፣ እናንተ አይደላችሁም። እናንተ እንዴት ብላችሁ ለዚህ ትመጣላችሁ? እንዴት እንደዚህ ልታደርጉ ትችላላችሁ? እናቴ ናት እያለ እንግዲህ እናቴ ናት ይህንን ሁሉ ተግባር እኔ ላይ እየፈጸመችው እያለችው በእናቷ ላይ አሁንም እየተናገረች ትገኛለች። ግን ወይዘሮ ገነት ደግሞ ግራ ተጋብታለች ማለት ነው። በጣም ነው ግራ የተጋባችው። እንዴት ልጅቷ አሁን ተቀይራለች ብለን አልነበረ ወይ? ምን ነክቷት ነው እንደዚህ የሆነችው እያለች ነው ያለችው ማለት ነው። መቀየርማ ተቀይራ ነበረ፣ ግን አንዳንድ ጊዜ ያው ሲሰለቻት ይመስለኛል በጣም ትናደዳለች። እንደዚህ መሆን አልነበረበትም ትላለች። እኔ እናቴ ናት እንደዚህ ያደረገችኝ ትላለች እና ብዙ ነገር ነው የምትለው። ዞሮ ያው ግን ምንም ማድረግ አይቻልም። እንግዲህ ያለችውንም ብትል ሳሚ ያው ጠርጥሯል ልጁ የሆነ ነገር እንዳደረገ። ያው ግን ትተርፋለች የሚል ሀሳብ አለኝ እኔ። በቀጣይ ያንን እናያለን። ወይዘሮ ገነትም ቤት ውስጥ ተረብሻለች። ውስጤ ጥሩ ነገር እያሰብ አይደለም፣ ልጅ ምን አይሆን እያለች ነበረ። ያው በጠዋት ደውዪላት ምናምን ስትላት እንኳን ወይዘሮ ፀሐይ አሁን ላትነሳ ትችላለች። ብትነሳም ደግሞ ስራ ስለሚበዛባት ወደ ስራ ትገባለች። ስለዚህ አሁን አይመቻትም
ግን ውስጤ ጥሩ ነገር እያሰብ አይደለም እያለች ነው። እናቶች ነገራችን ላይ ይነግራቸዋል የሆነ ሆዳቸው የሆነ ነገር ሊፈጠር ሲልና ያ ስሜት ነው ወይዘሮ ገነት ጋር ያለው። ይሄንን እንግዲህ ያልሰማችም ስቲል እስካሁን ሳሚ በጣም ደንግጧል። በጣም እንደደነገጠው ራሱን በጣም እየወቀሰ ነው የሚገኘው። በእኔ ምክንያት ነው ለእኔ ያደርገው ምናምን እንደዛ ነገር እያለ ነው። እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ይህ ድራማ እንግዲህ አስተማሪና ተወዳጅ ድራማ ነው። ብሌን ያው ምንም መሆን የለባትም ደግሞ ምንም አትሆንም። ምክንያቱም ገና ከእናቷ ከሰላም ጋር መተዋወቅ አለባት ማለት ነው። እንዲሁም በዚህ አጋጣሚ አሁን ላይ ብሌን ተችሏት ትወጣለች ከሕክምና እውነታውን ደግሞ ሳሚ ያወጣል ብዬ አምናለሁ። ምክንያቱም መጀመሪያ የሚሆን እኔ ይህንን ነገር ሳልናገር መቆየቴ የሆነ ነገር ከሁለቱ አንዱ እንኳን አንዳቸው የሆነ ነገር ቢሆኑ ጸጸቱን አልችለውም እያለ ነበረ ሳሚና አሁን ይሄ ማንቂያ ደውል ይሆነዋል ብዬ አስባለሁ። ሁሉንም ነገር እንደሚናገር ተስፋ አደርጋለሁ። የሆነ ነገር ወደ ሰው ህይወት ሲመጣ የሆነ ነገር ደግሞ ይዞ ይመጣል የሚል ግምትም እምነትም አለኝ ነኝ። ያው ይሄ ድራማ ነው፣ ግን በኖርማል ላይፍ ላይም እንደዛ የሆኑ ነገሮች ውጥርጥር ብለው ሲመጡ ከዛ በኋላ ግን የሆነ ደግሞ የተሻለ ነገር ይመጣል። በቀጣይ እስከምንገናኝ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ